ሐምሌ 30 ጾመ ፍልሰታን ለመያዝ የምንዘጋጅበት ቀን ሐምሌ 30 ይባላል። ሐምሌ 30ን ስናስብ ሶስት ነገሮች ትዝ ይሉናል። አንደኛ ሐናና ኢያቄም በትዳር ኖረው ልጅ በማጣታቸው ብዙ ሲጨነቁ፣ ብዙ ሲቸገሩ፣ በተለይ ሐና በጎረቤቷ ነቀፌታ፣ በማህበረሰብ ነቀፌታ በተጎዳችበት ዘመን ሐምሌ 29 ወደ ቤተ ክርስቲያን ሄዳ ተሳልማ ስትመለስ ዛፍ ስር ቁጭ ብላ አርጋብን ስትመለከት ከልጆቻቸው ጋር ሲጫወቱ አየች። ጎረቤቷ እነሆ ሰድባት ነበረ። አይምሮ የሚያዛባ ሕሊናን የሚያቆስል። ወደ እግዚአብሔር ቤት ለመሄድ ስታስብ ልብሶቿ እንዳልታጠቡ እንደጎደፉ ብታይ ወደ እግዚአብሔር ቤት መሄድ ፈልግ ነበረ። ነገር ግን ልብሴ ቆሸሽ አለቻት። ከኔ ጋር ሞልቶልሻል፣ አዳዲስ ከቁም ሳጥን አውጭና አንዱን ለብሰሽ ሂጂ አለቻት። የአንቺን ልብስማ ለብሼ ብሄድ ሰዎች እንዳንቺ ያደርጉኛል፣ አንቺን ይስሉኛል። ባስ በደነስ የመጣ ስለሆነ አንቺን የሚገልጥ ስለሆነ እኔን የማይገልጥ ስለሆነ ብላ ብትላት፣ እኔ እኮ ልጅ ለምን ነሳት እግዚአብሔር እያልኩኝ አስብልሽ ነበረ። ለካም እንደ በቅሎ አቁሞ እንደ እንጨት አድርጎ ያስቀረሽ ክፋትሽ ነው ብላት ነበርና መሄዷም አልቀረም። ሄዳ ተሳልማ ስትመለስ አርጋብ ሲጫወቱ ስታይ ለካም ጎረቤቴ ያለችኝ እውነቱን ነው እንዴ? እግዚአብሔር ሆይ የኔን ማህፀን አትጎበኝም እንዴ? አዎ አልፈጠርከኝም እንዴ? አንተ ፍጥረት እኮ ነኝ፣ ፈጥረኸኛል። የኔ ማህፀን ልጅ እንዳይሸከም አዎ ለምን ብላ ምርር ብላ አለቀሰች። ሐምሌ 29 ቀን ወደ ቤቷ ተመልሳ እነሆ ሌሊት ኢያቄም ለእርሷ ሐና ደግሞ ለኢያቄም ሕልም አለው። ሲታይ ኢያቄምም እነሆ በትሩ ለምልማ 12 ሎሚ ሲያፈራ ነው። እንደገና ደግሞ ኢያቄም ደግሞ ለእሷ ያየው ነጭ ርግብ ከሰማይ ወርዳ ወደ ማኅፀኗ ስገባ ነው ያየው። ሁለቱንም አው ተነጋገሩና ዛሬ ሐምሌ 30 ቀን ማለት ነው መፈክርህን ማለና ሂደው ፍታለን ቢሉት መልካም ልጅ ትወልዳላችሁ አላቸው። ይህን የሰሙበት ቀን ነው ሐምሌ 30 ማለት መልካም ልጅ ዋለዋ ብዙት አለት ለገብረ ሰናይ መልካም ያደረጉ ብዙ ሴቶች አሉ፣ ከነ እርሱ አንቺ ትበልጫለች የተባለችው እመቤታችንን እንደሚወልዱ መተርጉመ ሕልሙ እነሱ ሐምሌ 30 ሌሊት ያዩበት ቀን ነው ሕልም ማለት ነው። እንደገና ተርጓሚው ደግሞ መልካም ልጅ እንደሚወልዱ የተረጎመበት ቀን ነው። ለዚህ ነው ከነሐሴ 1 ቀን ጀምረው እስከ ነሐሴ 7 ቀን ጾሙ ሱባዔ የያዙ። ነሐሴ 7 ቀን ድንግል ማርያም ተጸነሰች። ሁለተኛ ሐዋርያት እነሆ 49 ዓመተ ምህረት ጥር 21 ቀን እመቤታችን አርፋባቸው ገንዘው አጥበው አስተካክለው ሊቀብሩ ሲሉ ፈሪሳውያን፣ ሰዱቃውያን ጸሐፍት ተነስተው እነሆ ሊያቃጥሉባት ቢሉ እግዚአብሔር በማይመረመር ጥበቡ መልአኩን ልኮ ዮሐንስ ወንጌላዊንና የድንግል ማርያም ቅዱስ አስከሬን ወደ ብሔረ ሕያዋን ወሰደ። ሐዋርያት በዚህ ውስጥ ተጨንቀው ይኖሩ ነበረ። እነሆ በዛሬው ቀን ሐምሌ 30 ቀን ሰኔ ላይ ጾመን እነሆ ምስጢር በርቶልናል፣ ፍርሃት ተወግዶልናል፣ እውቀት መጥቶልናል፣ አጋንንት ተገዝተውልናል። ነገር ግን የእመቤታችን ጉዳይ ያሳስበናልና ወንድማችን ዮሐንስ ወንጌላዊ አውቆ እኛ ያላወቅንበት ከእኛ የተሰወረ ከእሱ የተገለጠ እኛ እስቲ ደግሞ ጸሎት የማያመጣው የራቀ ነገር የለም፣ የማያጎላው የረቀቀ ነገር የለም፣ የማይገልጠው የተሰወረ ነገር የለም፣ የማያሳየው የተደበቀ ነገር የለም። ስለዚህ በጸሎት ሁሉ ይሆናል። ጌታም በጸሎት ሁሉን ነገር ትችላላችሁ ብሎናል። በእምነታችሁ በጸሎታችሁ ብዙ ነገር ታደርጋላችሁ ብሎናልና ስለዚህ ምን እናድርግ ብለው በዛሬው ቀን ማለት ነው አይሁድ ረቡዕ ክርስቶስን ዓርብ ለመስቀል ተማከሩበት። ሐምሌ 30 ቀን ሐዋርያት ግን እነሆ ሱባኤ ለመያዝ የወሰኑበት ቀን ነው። ዛሬ የወሰኑበት ቀን ነው። ሐናና ኢያቄም መልካሟ ልጅ እንደምትሰጣቸው እነሆ ራእይ ያዩበት ሕልም ያዩበት ቀን ነው። ተርጓሚው ደግሞ መልካም ልጅ ትወልዳላችሁ ብሎ የተረጎመበት ቀን ነው። የድንግል ማርያም መልካምነት የተተረጎመበት ቀን ነው ዛሬ ሐምሌ 30 ቀን። መልካም ልጅ ትወልዳላችሁ
መልካም ልጅ ታገኛላችሁ፣ መልካም ልጅ ወልደሽ ታቅፊያለሽ፣ መልካም ልጅ አቅፈሽ ትስሚያለሽ፣ ታጠቢያለሽ፣ ታዚያለሽ የተባለበት ቀን ነው። ሐዋርያት ደግሞ መልካሟን ቅድስት ድንግል ማርያምን አዛኝቷን ወላዲተ አምላክን የእሷን ቅዱስ አስከሬን ለማግኘት እንጹም፣ እንጸልይ፣ ሱባኤ እንግባ ብለው የወሰኑበት ቀን ነው። ዛሬ ሐምሌ 30 ቀን ማለት ነው። ወሰኑ፣ በዛሬው ቀን ማለት ነው። ወሰኑና ከነሐሴ 1 ቀን ጀምረው ጾመ ፍልሰታ። አዎ እነሆ ፍልሰታ ብለን ስናስብ ትዝ የሚለን ነገር 5 ነገር ነው። አንደኛ ፍልሰታ ማለት ፈለሰ ተሰደደ ማለት ነው። በእናቷ ማህፀን ሳለች አይሁድ በድንጋይ ኤልሳቤጥን ገና ሳትወለድ በሕፃኗ ምክንያት ኤልሳቤጥ ማን ነው ሐና በጸነሰሽ ጊዜ በማህፀኗ እመቤታችን በነበረችበት ሰዓት እንዛሃለው ጸኒሳ ኪያኪ ርቲነ ለለገሰስዋ ባቲ ትፌ ውስዱ ያለ እሷን ጸንሳ ባለችበት ሰዓት ሰዎች በማወቅም ባለማወቅም እየመጡ ሲነኳት ተአምር ትፈጥር ነበርና ከዚህ የተነሳ ገና ሳይወለድ አንድም ገና ሳትወለድ በማኅፀነ ሐና እያለ ዕውራን ከበሩ፣ ለምጻሞች ከነጹ፣ ሙት ከተነሳ፣ የራቀው ከቀረበ፣ ጉድለት ከተሞላ ከተወለደ ወይም ከተወለደች በኋላማ እንደ ሰሎሞን እንደነ ዳዊት እንደነ ሰሎሞን 40 ዘመን የምትገዛ ወይም የሚገዛ ልትወልድ ነው። ኑ ናውያ ኑ እናቃጥላት፣ ኑ ንቅትላ እንግደላት ብለው ተነሱ። በዚህን ጊዜ ቅዱስ ገብርኤል ለኢያቄም እንዲህ አለው፣ አይሁድ ሐናን በማህፀን ካለችው ሕፃን ተአምር ገድል የተነሳ በሚደረገው ተአምር በሚደረገው ገድል በሚሰራው እነሆ ሊገሏት ይፈልጋሉና አድባረ ሊባኖስ ይዘሽሽ አለው። ትንቢቱ ይፈጸም ዘንድ ነው። ምክንያቶቹ አይሁድ ናቸው። ለምሳሌ ጌታ ተወልዶ እንዲሰደድ ያደረጉ ምክንያት ሄሮድስ ነው። ሄሮድስ ጭፍሮች ናቸው። ግን ትንቢት ነው። አስቀድሞ እንደሚሰደድ ተጽፏል ማለት ነው። ትንቢቱን ሊፈጽም ንባቡን ሊነበብ የተመጣው እንጂ ነቢያት 5500 ዘመን አበው መሳፍንት ነቢያት እንዲሁም ደግሞ ቅዱሳን የጻፉትን ኦርደሩን ጠብቆ እያነበቡ ለመጨረስ እንጂ በሄሮድስ የሚሞት የሚሰደድም አልነበረም። ነገር ግን ያ የነቢያት የተጻፈው ትንቢት መፈጸም ስለነበረበት በዚህን ጊዜ ነው ሰሎሞን ምን አለ? ፀሐይም ሊባኖስ ስነ ሕይወት ፀሐይም ሊባኖስ ስነ ሕይወት መልካሟ ሙሽራ ከሊባኖስ ነይ አልብኪ ነውር ወይም እንትን በላይ ልኪ ነውር የለብሽም አምላክ እናት ነሽ። አስቀድሞ ቅድመ ዓለም በአምላክ ሕሊና ትታሰቢ ነበር። ድረ ዓለም እነሆ በታቦተ ቅዱስ ስሉስ ቅዱስ ታቦት ዘዶር እንታይት ይዝ ተረባሪያም በስለ ስላሴ ነጸብራቅ ተሰላም ምትሩ ድረ ዓለም በሙሴ ደግሞ አራይ ወለ ሙሴ ግብራ ለደብተራ ለሙሴ አስቀድሞ እንዳሳየው እንዴት አድርጎ ድንኳን መደኳን እንዳለበት ለታቦተ ጽዮን ከዚያ ደግሞ አማናዊቷ ድንግል ማርያም እንዴት መሆን እንዳለበት እና ይህ አስቀድሞ ተነግሮ ነበርና ትንቢቱ ይፈጸም ዘንድ ዘካ ማን ነው ኢያቄምና ሐና ወደ አድባረ ሊባኖስ እንዲሰደዱ ቅዱስ ገብርኤል ለኢያቄም ነገረው። የሚገርመው ነገር እነሆ ተሰደው ወደ አድባረ ሊባኖስ ሄዱ። ግንቦት 1 ቀን በስደት እመቤታችን ድንግል ማርያም ተወልዳለች። ፍልሰታ ስደት እመቤታችን የጀመራት በእናቷ ማህፀን ነው ማለት ነው። ግንቦት 1 ቀን ተወለደች። 3 ዓመት ከእናት አባቷ ጋር ቆየች። 3 ዓመት ሲሞላት የስደት ልጅ ናትና ወደ ቤተ መቅደስ ወስደው ለካህኑ ዘካርያስ ሰጡት። አንቀጸ ብርሃን ከመዝ ነበርኪ ያሰርተው ክሌተ ዓመተን ዘተናዘዙ እማበምራይት ስቴኪንስ ሕይወት ውት ወመብለኪን ስተማያዊ ዳዊት አሞክ የዘመረን ነው። መላእክት እያመሰገኗት፣ ዳዊት እየዘመረላት፣ መላእክት እያነጋገሯት አባ ሕርያቆስ ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ አላ መላእክተ ሰማይ ያወጹኪ የሰማይ መላእክት እየመጡ እያነጋገሯት፣ እያመሰገኗት፣ እየዘመሩላት 12 ዓመት ኖረች። በዚህ ውስጥ እንደገና ከቤተ መቅደስ እንድትሰደድ ብዙ ተብሏል። ነገር ግን ቅዱስ ገብርኤል ያን ሁሉ እያከሸፈ መጨረሻ ላይ ግን እድሜዋን ቆጠሩ። 3 ዓመት በእናት አባቷ በቤተ መቅደስ 12 ዓመት በእናት አባቷ 3 ዓመት በቤተ መቅደስ 12 ዓመት ከመዝ ነበርኪ ያሰርተ ወክሌት ዓመት 12 ዓመት በእናት አባቷ 3 ዓመት ድምር 15 ዓመት ነው። 15 ዓመት ሲሞላት ቤተ መቅደስን በራሷ በልጇ መቅደሷ ወደ መቅደስ ነው የገባችው። እሷ ቤተ መቅደስ ናት፣ የአምላክ ቤተ መቅደስ ዘላለማዊት ቤተ መቅደስ ናት። ድንግል ማርያም ዘላለማዊት ቤተ መቅደስ ናት።
ስትገባ ምንድን ነው ሊቃውንት የሚሉት? መቅደሷ ወደ መቅደስ ገባች አይደለ? መቅደሷ ወደ መቅደስ። አዎ ዘላለማዊቷ ቤተ መቅደስ አጠረ ተብሎ የሚረዝም፣ አረጀ ተብሎ የሚቀየር፣ ፈረሰ ተብሎ የሚታደስ ነው ያ ቤተ መቅደስ። እሷ ግን ዘላለማዊት ንጽሕት በድንግልና ምንድን ነው ያለው? ንጽሕት በድንግልና አልባቲ ሙስና ጸምር ጻዳ ራቁ ደመና ወልድ ተወልደ እምኔሃ ከሷ አምላክ የሚወለድ ነውና። የሚገርመው ግን በ15 ዓመቷ ትውጣልና አሁን ከቤተ መቅደስ ተሰዳ ወደ ቤተ ዮሴፍ ሄደች። ባጭሩ በዮሴፍ ቤት መድኃኔዓለምን ጸንሳ ወለደች። 33 ዓመት ከ3 ወር ከእሱ ጋር ተንከራተተች። ምን አደረጓት? ልጇን ታቀፋ እንድትሰደድ አደረጓት። ግብፅ ለግብፅ፣ ኢትዮጵያ ለኢትዮጵያ። አያችሁ፣ መጀመሪያ በእናቷ ማኅፀን ተሰደደች። ሁለተኛ እነሆ ከቤተ መቅደስ አስወጥተዋት ወደ ዮሴፍ ቤት ተሰደደች። ከዚያ ሲቀጥል ልጇን ወልዳ በኢየሩሳሌም በቤተልሔም በዚያ በቃና በገሊላ መኖር ስትችል አሳደዷት። ግብፅ ለግብፅ ኢትዮጵያ ለኢትዮጵያ። ከዚህ በኋላ ቀራንዮ ላይ ልጇን ሸኘች። ተቀበረ። በሦስተኛው ቀን ተነሳ ወደ ሰማይ በደብረ ዘይት ከተማ በደብረ ዘይት ተራራ በቢታንያ ወጣ። ደብረ ዘይት ላይ ሆኖ አረገ። ልጇን ወደ ቀደመ ክብሩ እንዘ ያርቅ መንበረ ስብሐቲሁ ሲመጣም ከክብሩ ሳይጎድል ነውና እያየችው እንደዚህ ከሐዋርያት ጋር ወደ ሰማይ አረገ። ያ ከስጋዋ ስጋ ከነፍሷ ነፍስ ይወሰድ። እነሆ ስጋዋ ደሟ ተከፍሎ ቃል መጥቶ መለኮት በማኅፀኗ የተከናወነላት ተዋሕዶ የተደረገላት በእሷ ማኅፀን ነው። ያ ልጇ ወደ ሰማይ ከእሷ የከበረውን ስጋ የያዘውን ስጋ ይዞ ወደ ሰማይ ወጣ። ከዚህ በኋላ 15 ዓመት በቤተ ዮሐንስ ኖረች። 64 ዓመት ሲሆናት ነፍስና ስጋዋ ተለየ። ሐዋርያት እንደ አምላካቸው ኒቆዲሞስና ዮሴፍ፣ አንድም ዮሴፍና ኒቆዲሞስ ገንዘው ቀብረውት በሦስተኛው ቀን እንደተነሳ የሚያውቁት ምስጢር ነበረ። ተንስ እግዚኦ ውስተ ዕረፍተ ከአንተ ወታቦተ መቅደስከ፣ አስቀድመህ አንተ በሦስተኛው ቀን ትነሳለህ። ከዚያ ቀጥላ ደግሞ እናትህ አንተ ያከበርከው ስጋ አፈር በልቶ አይቀርም ወደ ሰማይ ይወጣል ተብሎ ነበርና ይሄ እውን እንደሚሆን ያውቁ ስለነበረ እነሆ አጣዋት፣ ገነዟት። ጌቴሰማኒ መቃብር ቆፈሩ፣ ሸንኮራ አመጡ፣ አልጋ በቅዱስ ስጋዋን በዚያ ላይ አድርገው ሊቀብሩ ይዘው ሲሄዱ እነዚያ በሐና ማኅፀን ሳለች ወደ አድባረ ሊባኖስ ያሳደዷት፣ በቤተ መቅደስ ሳለች በጠንቋይ በሰይጣን 300 ልዑሳን አጋንንት ወስደው ሊያቃጥሉ ሲሉ ቅዱስ ገብርኤል እያንዳንዱ እዚያ ጋር አመድ ያደረገባቸው፣ እንደገና ከቤተ መቅደስ ትውጣልን ብለው ደግሞ ያስወጧት። እነዚያ ሁሉ እንደገና ልጇን አዝላ ልጇን ተሸክማ አዝላ ታቀፋ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ እንድትንከራተት ያደረጓት። እንደገና ልጇ ሲሰቀል ሲገረፍ ሲቸነከር ሲወጋ ሲታሰር ሲጎተት በሰይጣን መሪነት በሰይጣን አጋፋሪነት ያክል ሲያሳድዳት የኖረ ሰይጣን መስቀል ላይ ልጇ ያሰረው መስቀል ላይ ልጇ የጣለው ያ ዲያብሎስ እነሆ ልትቀበር ስትል በታውፊያንያ መንፈስ በአይሁድ መንፈስ አደረና እናቃጥላት እንደ ልጇ በሦስተኛው ቀን ተነሳው ብላ ደግሞ ብዙ ተከታይ ተሰጣናለች አሉና መንገድ ጠብቀው ታውፋንያ የሚባለው ባለጉልበት ክንዱን ዘርግቶ ሸንኮራውን አልጋውን ጨበጠ። የእግዚአብሔር መልአክ ቅዱስ ገብርኤል ወረደና እጁን ቆርጦ ጣለው፣ ሸንኮራውን የያዘበት። ግን እንደምናየው በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 26 ላይ ጴጥሮስ የአይሁድ ጭፍሮች ጌታን ሲይዙት የማልኮስን ጆሮ ቆርጦ ጣለው። መልስ አለው፣ ጆሮውን መለሰለት፣ ተቀጠለ። መልአኩ ቅዱስ ገብርኤል መጣና ቆረጠ፣ እጁ ይመለስለት ተባለ። ክፉን በክፉ ለመመለስ የመጣ ክፍል የለም። በነሱ አቅም የሚያቃጥሏት በነሱ አቅም የሚገሏት እናት የለች። ትንቢት ለመፈጸም መጽሐፍ ቅዱስ እየእንበይነዝ አይምሩ በውስተ ፍትሕ ከመ ይያደሉ፣ እግዚአብሔር በፍርድ እንደማያዳላ በሰው እንደማያዳላ ሁሉም እናቱ ሁሉም አባቱ ሁሉም ወንድሙ ሁሉም እህቱ ዓለም በሙሉ የእሱ ስነ ፍጥረት ነውና አያዳላም። ተጣም ሞተ እሞ ኩሉ እናቱ የሁሉ እናት ሞትን እንድቀምስ በማያዳላ በማይመረመር ስልጣኑ ሙች አላት። አዘዘ ወልድ በርቱ ቃሉ፣ እውነተኛ በሆነ በማይታጠፍ ቃሉ አዘዘ። ያ ትእዛዝ ነው። ከዚያ ከዮሐንስ ወንጌላዊ ጋራ ብድግ አደረገና ወደ ሰማይ ተሰደደች። ፈለሰት ማርያም ወደ ሰማይ ጥር 21 ቀን በዚያ ቆየና ነሐሴ 14 ቀን አሁን ጾመ ፍልሰታ። ጾም ማለት እንግዲህ ለተወሰነ ጊዜ መጾም፣ ከተለያዩ ምግቦች መራቅ፣
አዎ ከነገር መራቅ፣ ከሐሜት መራቅ፣ ከብዙ ነገር መራቅ። ይሄ ነው ጾም ማለት። ከእግዚአብሔር ጋር መነጋገር፣ ዝምታ የሚበዛበት፣ ብዙ ምግብ የሚለይበት፣ ብዙ ሀሳብ የምንወጣበት፣ ከዚያ ውስጥ የምንወጣበት ሰዓት ነው ጾም ማለት። እግዚአብሔርን ብቻ ማየት። ስትጾሙ እግዚአብሔርን ብቻ መመልከት ነው፣ ሰውን አይደለም። ሰውን ካየን አንጾም። ስትጾም ስትጸልይ እግዚአብሔርን ብቻ መመልከት አለ። የጸኑትን ማሰብ ነው። ከዚያ ደግሞ መጀመሪያ ክርስቲያን ሲጾም ሲጸልይ እግዚአብሔርን ማየት ነው። በቃ ቀጥሎ ደግሞ የጸኑትን ማየት መመልከት፣ እነ ሙሴን እነ ኤልያስን እነ ዕዝራን እነ ዳንኤልን ማየት፣ የጸኑትን ማሰብ፣ የደከሙትን የወደቁትን የቀሩትን አይደለም፣ የጀመሩ ያቋሩትን አይደለም፣ የጨረሱትና በረከት ያገኙትን ማሰብ። ይህን ነው የሚነግረን እና ወሰደና በገነት ማለት በብሔረ ሕያዋን አስቀምጣ እሷ እንድትቆይ ካደረገ በኋላ ፍልሰታን ጾሞ 14 ቀን ሲሆናቸው አመጣና ክቡር ስጋዋን ቅዱስ ስጋዋን ሰጣቸው። ደስ ሐዋርያ ወተፈስሑ ሐዋርያት ደስ አላቸው። ሐዋርያት ደስ አላቸው። ከዚያ በኋላ አጥበው ገንዘው ቀበሯት። በሦስተኛው ቀን ብድግ አለችና እንደ ልጇ እንደ ወዳጇ ወደ ሰማይ ስትሄድ ቶማስ አገኛት። ወፈቀደ ይደቅም ደመናው ይላል። አሁን የመጨረሻው ምንድን ነው? ወደ ሰማይ ተሰደደች ነው። ፈለሰት ማርያም ይህን ነው። ፈለሰት ማርያም በስብሐት ውስተ ሰማያት። በምስጋና ወደ ሰማይ ተሰደደች። የሁላችንም ነገ ላይ እንሰደዳለን ወደ ሰማይ። ወደዚህ ሀገራችን ይህ አይደለም። ወለነሳ ሀገርነ በሰማይ፣ ሀገራችን በሰማይ ነው። ሀዳሳተ ሰማይ ሀዳሳተ ምድር፣ አዲስ ሰማይና አዲስ ምድር ነው ያለን። ይሄ በማዳበሪያ የማያበቅል ያለ ማዳበሪያ የማያበቅል መሬቱ ነው አልኩ። ይሄ ጉቦኛ ሰው ያለ ጉቦ ይሰራል። ልጅ ያለ ጉቦ ይታዘዝ። ያለ ጉቦ ያለ ሙስና የማይሰራበት ሀገር ነው አልኩ። ዓለም ነው አልኩ። ከዚህ ወደዛኛው ወደማይዋሽበት ጉቦ ወደሌለበት መገፋፋት ወደሌለበት ነው የምንሄደው። አለቀ አታጣ ነጣ ድሃ ሆነ ምን ሆነ ባለጸጋ ሆነ ሹማት አለ የለም ወደማይለው ሀገር ነው የምንሄደው ማለት ነው። ይህን ነው የሚናገረው። ይህን ይናገር። የሚገርመው ነገር ቶማስ ወፈቀደ ይደቅም ደመናው አያት እንደመናው ወፈቀደ ይደቅም ደመናው የልጅሽን ትንሣኤ አላየሁ ዛሬ ደግሞ ያንቺን ትንሣኤ ሳላይ አለና ከደመናው ሊወርቅ ሲል አይ ተው አለችው። ሐዋርያት ቀበሉኝ እንጂ ትንሣኤን አላዩም። አንተ መቀበሬን አላየህም፣ ትንሣኤን ግን አየህ። ቁልስ ይህንን አካፍላቸው ለሐዋርያት ባለችና የገነዙበትን ልብስ ሰጠችው። ይዘክልና አካፍላቸው። ቶማስ መጣ ወደ ሐዋርያት። ደህና ናችሁ? እንዴት ናችሁ? እንዴት ሰነበተ? ደህና ነን። አገልግሎት ደህና መጣ? ደህና መጣሁ። ደመና ጠቅሼ ሄጄ ነበር፣ ህንድ ሄጄ ነበር፣ ይኸው መጣሁ አላቸው። ለመሆኑ ግን የእመቤታችን ጉዳይ እንዴት ሆነ? እንደው መረጃ የላችሁም? የሰማችሁት ነገር የለም ማለት ይኸውልህ ፍልሰታን 14 ቀን ጾምን፣ ሱባኤ ገባን፣ ከእግዚአብሔር ጋር ተነጋገርን። ሱባኤ ያዝን። ጌታም በጾም በጸሎት እነሆ ይህን ተራራ ተነስቶ ወደዚያ ሂድ ብትሉት አጋንንትን ታስወጣላችሁ፣ ሙታንን ታነሳላችሁ፣ ለምጻምን ታነሳላችሁ፣ ዕውራንን ታበራላችሁ፣ ባህሩን ትከፍላላችሁ። የማታደርጉት ነገር የለም በእምነት በጸሎት ብሎናልና እኛም ከአንድ ጀምረን እስከ 14 ጾምን። በ14 በሁለተኛው ሱባኤ ቅዱስ ሥጋዋን አመጦ ሰጠን። እኛም በጌቴሴማኒ እናታችን ወላዲተ አምላክ ድንግል ማርያምን ቀበርን። ይኸው ዛሬ 3ኛ ቀኗ ነው ከቀበርናት አሉት አለ። 3ኛ ቀኗ ነው ከቀበርናት። ሞት በጥር ነሐሴ መቃብር እንዴት ሊሆን ይችላል? ጴጥሮስ አንተ ሁልጊዜም ተጠራጥረህ የምታጠራጠር ፈርተህ የምታስፈራህ ነህ። እዚህ ቀደም ጌታ ተነስቷ ስንህ ጎኑን ካላየው የተወጋውን ግንባሩን ካላየው የተቸነከረውን አላምንም አልክ። አየና አመንክ። ዛሬም ደግሞ ይህን ትፈልጋለህ? በልና አካፋ መቆፈሪያና አካፋ ያዙና ወደ መቃብሩ ሲሄድ መቃብሩ ባዶ። ደነገጡ። ምን ይበሉ? እንዲህ አግኝተናት ቀብረናት፣ አይሁድ አወጣው አቃጥሏት፣ ወሰዷት። ራሳቸውን ያዙና ሲሉ ተው ተረጋጓል። ቶማስ ተረጋጉ፣ አታምኑኝም ብዬ ነው እንጂ ፈለሰት ማርያም በስብሐት ውስተ ሰማያት ዳዊት አቡሃ ምስለ መሰንቆ አባቷ ዳዊት በመሰንቆ በበገና እያመሰገናት ሱራፌልና ኪሩቤል ክንፋቸውን ዘርግተው እየተቀበሏት ሙሴም ዳዊትን መጣ ከመሬት ከፍ ብላ ወደ ሰማይ ስትወጣ
አገኘኋት፣ አየችኝ። ይሄው የገነዛችሁበትን ሰበን ሰጠች። ይሄ አይደለም? አዎ ይሄ ነው። አረገች ወደ ሰማይ። ተላለት ምድር ውስተ ሰማያት ወበየ ነበረት ዘምስለ ወልዳ በየማና ወመንፈስ ቅዱስ። ቅዱስ ያሬድ በዝማሬው በመንግስተ ሰማያት ያለችው ሲላቸው ደስ አላቸውና ያንን በፍታ ከ12 ተካፍለው ዛሬ መስቀሉ ላይ ካህናት መስቀላቸው ላይ የሚያደርጉት መጾር መስቀል ላይ የሚደረገው ጸናጽል ላይ የሚደረገው ጸናጽሉ ጫፍ ላይ የሚደረገው ይህ መሐረብ የሆነ ሽቲ ማለት ነው። ያ ከእመቤታችን የተወሰደ ነው ማለት ነው። ሐምሌ 30 ከነገ ጀምሮ ሱባኤ ነውና መልካም ሱባኤ ንስሐ ገብተን ሱባኤያችንን እግዚአብሔር ተቀብሎ የሚወርደው የምሕረት ዝናብ ቀጣይ ሆኖ መሬት አብቀላ ወንዞች ሞልተው ተራሮች ልምላሜ ቅጠል አሳይተው በሀገራችን ደግሞ እየናፈቅን ያለው ደግሞ እንደገና የጦርነት ጉዳይ ወደዚያ ተወግደው ሰላምን አግኝተን የተወለዱት አድርገው አረጋውያን የሚጦሩባት ሕፃናት የሚያድጉባት እግዚአብሔር የሚመሰገንባት ሀገር እንድትሆንልን የጠፋውና የራቀው ሰላም እንዲቀርብልን የሚያደርግ ሱባኤ ያድርግልን መድኃኔዓለም። መልካም ሱባኤ